ልጁ ላይ ደረሰበትን ይሄን ብቻ አዳምጠው መልስ እንዲሰጡ ይፈልጋለሁ ነገሩ ነገር ስላለ እኔ መጥሪያ ምትልክልኝ መጥሪያና በቃ መጥሪያ ካልላክልኝ እኔ ልመጣ አልችልም ኦኬ ስለዚህ ወንጀል ተጠያቂነት ተጨረሰ እዚህ ቦታ ታፍኜ ተወስተርኩ ብል አገር እንጫጫል ሰብአዊ መብት እንጫጫል ምን እንጫጫል ያኔ እኔ መፍትሄ ያገኛለሁ ብሎ የሚያስቡ በ48 ሰዓቱ ፍርድ ቤት ሳይቀርብ ወስዶ ላጭቶ ካምፕ ማስቀመጥ በህገ መንግስቱና በሰብአዊ መብት ዜሮ ቶለራንስ ነው ፖሊስ አይደራደርም ህገ መንግስቱን አይጥስም ብዙ ሰዎች ለመልቀቅ በጣም በቃ እንትን ይጨንቃል አሁን ይጣፋል ስለዚህ ህገ መንግስት ጣሳችሁ ማለት ነው ህገ መንግስት አይጣስም ፍርድ ቤት ይለቀቀ አሁን ፍርድ ቤት ሲለቅ ገና ስለለቀቀ ነው ለቀቀ ወይ የሆነ ሰው ከሆነ ቦታ ያመጡና በጥበቃነት ያስቀጥራሉ ያለ መታወቂያ ያለ ተያዥ ወይ በፎርጂድ መታወቂያ ያስቀጥራሉ ከዛ በኋላ 3 ቀን ከጠበቀ በኋላ ያ ሰው ወይ አብሮ የሚጠብቁትን ጠንካራ መተባበር የሚችሉ ከሆነ አብሮ ይዘርፋል የማይተባበሩ ከሆነ የሆነች ነገር የሚያስተኛ ነገር ወይ ደግሞ እኔ ይሸፍናለሁ ሂድ ወደ ቤት ግባ ይልና ወንጀሉን ይፈጽማል እንደዚህ አይነት የሚፈጸሙ ወንጀሎች አሉ ስለዚህ ካቅሙ በላይ በሆነ ፖሊስ ካቅም በላይ መሸፈን ባልቻለበት የሚፈጸሙ በጣም ከባድ ወንጀሎች አሉ እሱንም እንዴት በምን እንሸፍን የሚል ነው አዲስ አበባ ከተማን ሲገልጽልኝ እንግዲህ የሀገራችን ርዕሰ መዲና የአፍሪካ ርዕሰ መዲና ሆና ያለች በካሜራ የተሸፈነውን ኤሪያ የምታውቀው ነው ቢቻል እኮ አዲስ አበባ አሁን ባለው የወንጀል ሂደትና እንዲሁ በደረሰችበት እንትን እያንዳንዱ ቀጠና እኮ በካሜራ መሸፈን አለበት ነገር ግን በዛ ያ ባለመሆኑ እያንዳንዱን ነገር በሰው ጥቆማ በአይን ካሜራችን የሰው አይን ነውና ያንን ለመድረስ ነው የሚጣጣረው ስለዚህ ሁሉም ቦታ መድረስ አይቻልም ይሄ ከመሳሪያዎቹ ጋር በተያያዘ እንደው ይሄ እንደ ጥንካሬ ነው መታየት ያለበት እንደ ጥንካሬ ያን የሚያመጣው ሰው ምን አይነት ሰው ነው ከነማጋ ተባብሮ ነው ምን አይነት ስልት ተጠቅሞ ነው የሚባል ነገር ኦልሞስት ስፖንዳ እንደ አዲስ እንደ መስራት ነው የሚሰሩት ስለዚህ ስታው መኪናው በቃ በደንብ ንጹህ መኪና ነው ፖሊሱ ግን በልምድ ባካበተው እንትን ንብረቱ አደጋ ከሚደርስ ንብረቱ ቢወድም ይሻላል የሚል ነገር በሚያቀው ባለው ዕውቀት ተጠቅሞ ፍተሻዎችን ሲሪየስ የሆነ ፍተሻ ስለሚያደርግ ያ ብቻ አይደለም ሌሎች የጸጥታ አካላት አሉ የብሔራዊ መረጃና ደህንነት አለ ፌደራል ፖሊስ አለ ሌላውም አካል ጥቆማ ይሰጣል ባገኘው ሁሉ ጥቆማ ስለሚሰጥ ይሄ ሁሉ ትብብር ተደርጎ እነዛ መሳሪያዎች እየተያዙ ነው ባያዙ ግን ወንጀለኞች እጅ ቢገቡ ምን አይነት ጉዳት ሊያስከትሉ እንደሚችሉ ከባድ አደጋ ያልደረሰው በሽብርተኞች ወይም በእነዚህ ወንጀለኞች በጎ ፍቃድ አይደለም የከሸፈው በፖሊሱ በፌደራል ፖሊስ ብሔራዊ መረጃ ህዝቡ አጠቃላይ ባለው ቅንጅትና ለሊትና ቀን በቁርጠኝነት በሰራው ውጤት ነው ያ ነገር መክሸፍ የቻለውና እንደ ጥሩ ነገር ነው መታየት አለበት ሁሉም ይያልኩ አይደለም አንዳንድ የጸጥታ አካላት እንደነዚህ አይነት ያስቸኳይ ጊዜ አዋጆችንና የመንገድ ላይ ፍተሻ የብርበራ ጉዳዮችን ለኪራይ ሰብሳቢነት አጀንዳቸው የሚጠቀሙ አካላት የሉም ወይ ሲጀመር በአስቸኳይ ጊዜ አዋጅ ወቅት በድንገተኛ ፍተሻ ወቅት በኢትዮጵያ ህግ መሰረት መንጃ ፍቃድ ፓስፖርትና መታወቂያ ተመሳሳይ አገልግሎት እንዳላቸው እየተገለጸ ሳለ መታወቂያ የሌለውንና ፓስፖርት አለኝ የሚለውን ማመናጨቅና ለሌላ አይነት ለገንዘብ መቀባቢያ ሲያመቻምቹ አንዳንዶቹ ከመኪናችን ኪስ የጠፋን እስከ ማለት የደረሱበት የተመናጨቁበት ሁኔታ ሳልነበረም ወይ ከዚያ ውጪ ፍርድ ቤት ለአንድ ትዕዛዝ ለአንድ ብርበራ በሚያዝበት ጊዜ ለአንድ ጉዳይ ነው መሳሪያ ከሆነ ለመሳሪያ ብሎ ነው ነገር ግን ብዙ ሰዎች ያለ ታዛቢ ያለ ሰዓት ተኬዶባቸው በርካታ ንብረቶቻቸው አልጠፉም አልተዘረፉም በእናንተ መዋቅር በኩል አሁንም አንዳንዶች ይያልኩ ነው ያለ ሰዓት መጥቶ ለምሳሌ እኔ ለጣቢያ ያመልክቻለሁ በግል የደረሰው ነው ምነግሮት እኔ ወረዳ ላይ ለጣቢያ ያመልክቻለሁ ከምሽቱ 4 ሰዓት መጥቶ በር ደብድቦ ማንነህ አልኩት ቀደም ሲል እርሶ እንዳሉኝ ዩኒፎርም የሚሸጡ አካላት የመኖራቸው ነው ያል ማን ስለሆነ ነው መታወቂያን ሳያሳየኝ የሚፈትሸውና መታወቂያን አንጣ አሳየኝ ስል በምን አይነት መበሳጨት ውስጥ ሆኖ መልስ እንደሰጠኝና አብሮት ሰው ባይኖር ከዚያም በላይ እርምጃ ሊወስድብኝ ይችል እንደነበር ሁሉ በመገምትበት ደረጃ ይሄን የምናገረው ሪፖርት ስላደረኩኝ በሰዓቱ እነሱም ስለሚያውቁት መመስከር ስለምችል ነው ምነግሮትና ፖሊስ ለምን መታወቂያ ተጠየቅኩ ብሎ ለምንድን ነው የሚንጨረጨረው እንግዲህ እርሶ እንዳሉኝ የሚሸጥ ዩኒፎርም ባለበት ሀገር ላይ ተመሳሳይ እሱን ልብስ ለብሰው የሱን ምግባር ወይም ደግሞ የሱን ተቋምና ስራ ስሙን ከሚያጎድፉ አካላት እኮ መጠበቅ ነው መታወቂያ መጠየቅ
እና በጣም ይበሳጫሉ። ይሄ እውነት ነው። ይሄ በጣም ስህተት ነው። በጣም ስህተት ከስልጠና ጀምሮ ከስምሪት ጀምሮ በሚሰጡ ኦሪንቴሽኖች እያንዳንዱ በቁጥጥር ሰዓት ህዝብን ማገልገል ክብር ነው። ዝቅ ብሎ ማገልገል ክብር ነው። ስለዚህ እዛ ጋር የቆመው አገርን ለመጠበቅ ህዝብን ለመጠበቅ እንጂ ለማበሳጨት አይደለም። ስለዚህ ይሄ ሆን ብለው አገር ጠባቂ ነኝ ፖሊስ ነኝ ለአገሬ ለህዝቤ መስዋዕትነት ከፍላለሁ ብሎ ያመነው ሳይሆን ሾልኮ የገባና ምናልባትም መንግስትና ህዝብን ለማራራቅ ከሆነ አካላት ጋር እንግዲህ የሆነ የሰዎችን የአፍራሽ አካላትን እንትን ብሎ የተለየ ስራ የሚሰራ አለ። እነዚህ ሰዎች ደርሰንባቸው እኮ እርምጃ የተወሰደባቸው አለ፣ ከስራ የታገዱ ለህግ የቀረቡ። እነዚህ ደግሞ እንግዲህ ካልተሻሻለ ሾልኮ የቀሩ እንዳሉ እናስባለን። እንደዛ ነው መወሰድ ያለበት። አብዛኛው ግን በስርዓት እባክዎን ለጋራ ደህንነታችን ለፍተሻ ይተባበሩን እያለ አንዳንድ ጊዜ እስቲ ፍተሻ ሲያደርግ ፖሊሱ ለ3 ሰዓት ተከታታይ ፍተሻ መኪኖችን እኛን ሲፈትሽ ወገቡ እስኪንቀጠቀጥ ሲፈትሽ ጎንበስ ብሎ መፍተሽ አለበት። የመኪና አካላትን እያንዳንዱን መፈተሽ አለበት። ፍተሻ የቤት ሆነ ተሽከርካሪ በጣም አሰልቺና አድካሚ ነው። በጣም የሚገርም ግን 3 ሰዓት ቆሞ ወገቡ እየተንቀጠቀጠ ከሚፈትሸው ፖሊስ በላይ ወይ የፖሊስ አመራር በላይ የሚበሳጨው የተደላደለ መኪና ላይ ወንበሩ ላይ ቁጭ ያለው እንትን በጣም ይበሳጫል። በጊዜ ቤት እንዴት አልገባውም ይላል፣ ይሳደባል። ምን አንዳንዴ ትግስቱ በተሟጠጠበት ሰዓት ፖሊሱ ሌላ ከፖሊስ የማይጠበቅ ፖሊስ ዲሲፕሊን የማይፈቅደውን ተግባር ወይ ደግሞ የማመናጨቅ ሁኔታ ሊያሳይ ይችላል። አግባብ የሌላቸው ስራዎች የሚሰሩት ጥፋተኞች እንዳሉ ሆኖ አንዳንዱ ደግሞ ሳይወድ በግድ ለሱ ደህንነት እሱ እንዳይሞት ቤተሰቡ እንዳይሞት አገሩ ችግር ላይ እንዳትወድቅ እየሰራው ለምን ይሰድበኛል ብሎ ሁሉም ሰው አይደለም። ስልጣና የሚያስተካክላቸው ነገሮች አሉ። ሁሉንም እኔ እንዲጠቅሙት የመጨረሻው መፍትሄ ስለማይሆን የስልጣና መድረኮቻችሁ ላይ አንዴ ልጨምርሎት ስም ማጥፋት ሳይሆን ወደፊትም በስልጣና መድረኮቻችሁ ላይ እንደ ግብዓት እንዲያገለግላችሁ ነው። ለምሳሌ አንድ ሰው ሳያስበው አይደል የሚፈተሸው መኪና ውስጥ የተደራጀና ሊሰበር የሚችል ቁሳቁስ ሊኖረው ይችላል። ሊጠፋ የሚችል ሊበላሽ የሚችል ሊፈስ የሚችል ነገር ሊኖረው ይችላል። እነሱም ደግሞ መፍጠን አለባቸው በእርግጥ። ነገር ግን አንድ ሰው እኔን እዚህ ጋር እየፈተሸኛ አንድ የጸጥታ መዋቅር ምን ሲደረግ ነው ሌላው አራቱ የኔን መኪና የሚበረብረው? ቆይ እኔ መጥቼ ነው የምትፈትሹ ሲባል የዱላ ውርጅብኛ አንድ ሰው የሚደርስበት ተገቢስ ነው ወይ? እኔ በማላይበት ሁኔታ ላይ እቃ ሊጠፋኝ አይችልም ወይ? አንድ ሁለተኛ ቀደም ሲል ያልኩትን ብርበራ እዚህ ቤት የውጪ ገንዘብ አለ ከተባለ ፍርድ ቤት ለአንድ ጉዳይ ነው የሚጽፈው። እዚህ ቤት መሳሪያ አለ ከተባለ ለመሳሪያ ነው የሚጽፈው። አገር የሚታመስበት የብርበራ ስርዓትስ ከየት የመጣ ነው? ይሄስ ምናልባት እርሶ እንደሚሉት የአንዳንድ ፖሊሶች ብቻ ነው? ይሄ በትክክል የአንዳንድ ፖሊሶች ነው። ምንም የምናየው አንዳንድ ፖሊሶች የሚባለውን ነገር እኮ ትንሽ አደረኩ እንጂ አንድ ፖሊስ በቀን ውስጥ 3 ጥፋት ቢፈጽም እኮ እነዚህ 238ዎቹ ፖሊሶች ስንት ጥፋት አገር ነው የሚያዳራው ጥፋት ስለሚጎላ። ስለዚህ ይሄን የምትላቸውን ነገሮች በኢንስፔክሽንም አመራሩ ደርሶበት እርምጃ የተወሰደበት ማስተካከያ የተደረገበት በርካታ ነገሮች አሉ። ስለዚህ የፖሊስ ዲሲፕሊን የሚያዘው ነገር አለ። በቅድሚያ ያስቆማል፣ ሰላምታ ይሰጣል፣ ለጋራ ደህንነት ለፍተሻ ይተባበሩን እያለ አንተ የምትፈተሽ መኪና የምትነዳ ከሆነ አንተ የኔ ተባባሪ እንድትሆን ነው ማድረግ ያለብን እንጂ በማበሳጨት ተበሳጭተን ነገ ተባባሪ እንዳትሆን ማድረግ አግባብነት የለውም። ይሄ የተፈጸሙ ነገሮች አሉ፣ እርምጃ የተወሰደባቸው አሉ፣ ያልተደረሰባቸው ደግሞ ይኖራሉ። ይቀጥላል ስራችን። ይሄን ለመካድ አይደለም የሚሰጠንን ጥቆማ መካድ ሳይሆን ወስደን ነገ እነዛ ነገሮች ተሻሽሏል ብሎ ህዝቡ እንዲመሰክርልን ከጎናችን እንዲቆም ስለምንፈልግ ማሳነስ አይደለም። በዚህ አይነት ነው መረዳት ያለብን። ምናልባት ብርበራዎች ቤት ለቤት ሲደረጉ ስህተቶች ሊጎሉ የሚችሉት በህልውና ዘመቻ ጊዜ ውስጥ እንግዲህ አስቸኳይ ጊዜ አዋጅ ነው። አስቸኳይ ጊዜ አዋጅ ውስጥ ደግሞ በጣም የሚፈለገው የጦር መሳሪያ ነው። ጥፋትን ጦር መሳሪያውን ለመፈለግ ደግሞ እንግዲህ ብዙ ሊደበቁ ይችላሉ የሚባልበትን አንድ ሰው መቼም ደብቃለሁ ብሎ ኮሜዲን ውስጥ አያደርግም ወይ ፊት ለፊት አያደርግም ወይ ፍራሽ ስር ትራስ ስር አያደርግም። ስለዚህ ይደበቃል የተባለበትን ቦታ ሁሉ ይፈትሻል። ቅድም ያልኩት በጣም አድካሚ በጣም አሰልቺ የሀገር ጉዳይ ስለሆነ ነው እንጂ ያንድን ቤት ፖሊስ ገብቶ ለመፈተሽ በጣም ነው የሚሳቀቀው። ለምን ልጆች አሉ፣ ሰው አለ እዛ ውስጥ ጥሩ ፊሊንግ ይደነግጣሉ። ምንም ግድ ካልሆነ በስተቀር
ፖሊሱ የሰውን ቤት ለመፈተሽ እየሮጠ አይሄድም። በዛ ሰዓት ግን ግዴታ ስለሆነ ህልውና ስለሆነ አንድ የጦር መሳሪያ አደገኛ አገር ሊያጠፋ የሚችል ነገር አምልጦ ሌላ ጸጸት ከሚያመጣ እንደምንም ገብተን ያንን ማግኘት አለብን በሚል ይደረጋል። እዚህ ውስጥ ደግሞ ያልኩት ስተቶች ይሰራሉ። እኔን ያጋጠመኝ ወረዳ ላይ ማረጋጋት ስለሚችሉ በዚህ ደረጃ የሚሳቀቅ ሆነ የኔን አጋጣሚ ብለን እንውሰደው ይሳቀቃል ሲሉኝ በር የማንኳኳቱ ራሱ ሂደት ስርዓት ያልነበረውና ልጆችን በሚቀሰቅስ ሁኔታ ከእንቅልፋቸው በሚያባንን ምን ጉድ መጣ ተብሎ የጋራ መኖሪያ ቤቱ ላይ ድረስ ስንት ግርግር እስኪፈጠር ድረስ ነው ቤት የደበደበው። ከዚያም መታወቂያን አምጣ ሲባል ማን ስለሆንክ የሚል አይነት ሐሳብ ይሄንን አመልክቻለሁ። ስለዚህ አጋጣሚን በለው ይሄ ስርዓት አይደለም። ይሄንን ብትፈልግ እንዲህ አይነት ፖሊሶች ይኖራሉ፣ በጣም ግን ውስን ወይ እርምጃ ውስጥ ከተወሰደባቸው ሰዎች ነው ወይ ሳንደርስበት ነገ ተነጎዳ ተመሳሳይ ጥፋት ፈጽሞ በቁጥጥር ስር የምናውለው ከስራ የምናስተናብተው በህግ የምንጠይቀው ነው የሚሆነው። እንደዚህ አይነት ፖሊሶችን ከአመራሩ ጀምሮ አባሉ ታች ያለው አባል ራሱ አይቀበለውም። እንዴት ጥፋት ይሰራል? እንዴት ስማችን ይነሳል? ስለዚህ ይሄ አግባብነት የለውም፣ ዲሲፕሊን የለውም፣ እንዲህ መሆን አለበት እያለ በደንብ በግምገማም በተለያየ መልኩ እርምጃ የተወሰደባቸው አሉና ይሄ አግባብነት የለውም። አንድ ምሳሌ ልሰጡት ነውና እዚሁ እንደወረዳ አድምጠውት አስተያየት እንዲሰጡኝ ነው። ጉዳዩ ያለው ቢሾፍቱ ነው ወይም ይሄ ጉዳይ የሚፈጸምበት የንግድ ድርጅት ነው። ትልቅ ተቋም ነው። የዛ ስራ አስኪያጅ ሆነ አካል ነው። በተለያየ አለመግባባት ከዚያ ይለቃል። ሲለቅ በፍርድ ቤት ብዙ ጉዳዮች ተወስነዋል። ከዚያ በኋላ እዛ ተቋም ላይ የነበረ ከጉምሩክ ጋር የተያዘ ችግር ያለበት ከቀረጥ ነፃ ከመሳሰሉት የሀገርን ሀብት ችግር ውስጥ የሚጥሉ ነገሮች ነበሩ። ለጉምሩክ ያመለክታል። ጉምሩክ ደግሞ ለሚመለከታቸው የጸጥታ መዋቅር በሀገሪቷ በመላው ሀገሪቱ ሌላ ጊዜ እንደሚያስይዘው ለአዲስ አበባ ፖሊስ በተመሳሳይ ያደርጋል። እነዚያ የሚፈለጉ ንብረቶች ወይም መኪኖች በቁጥጥር ስር ይውላሉ። ከዚያ በኋላ እነዚህ አካላት ቂማቸውን ለመወጣት በተለያየ መልኩ ጉዳያቸው አድራሻቸው ሌላ ቦታ ነው። ከዚያ አንዲቷ የዛ ባልደረባ መታዚሁ የአዲስ አበባ ፖሊስ 5ኛ የሚባለው ጋር ልጁ ላይ ደረሰበትን ይሄን ብቻ አዳምጠው 3-4 ነገር ስለሚያሳየን ማንሳት ፈልጌ ነው። መልስ እንዲሰጡኝ ፈልጋለሁ። 5ኛ ፖሊስ ጣቢያ ምኑ ጋር ነው? ዲአፍሪክ ሆቴል የለም? ዲአፍሪክ አጠገብ ጋር ዲአፍሪክ ተበቃ ዲአፍሪክ ሆቴል አለ ሜክሲኮ። እሺ ሜክሲኮ ዲአፍሪክ ሆቴል አለ። ልክ ዲአፍሪክ ለፊት ጋር 5ኛ ፖሊስ ጣቢያ ካልክ ማንም ያሳይ። ጎማ ቁጠባ ጋር ማለት ነው? ኖ እሱ መምሪያ ነው። ከጎማ ቁጠባ ወረድ ብለህ ልክ መስቀለኛ የለችም? ዲአፍሪክ ሆቴል ጋር መስቀለኛ እንኳን ልጅ አይደል? በልጅቷ ስልክ ነው የሚያወሩት። እኔ በእኔ ስልክ መደወል ስላልፈለኩ የቢሮ ስልክ ደግሞ ተበላሽቷል። ገባ? ይሄ ፖሊስ ነው። ያስነስተኩት ዋና ስራ አስኪያጅ እኮ ነኝ ለ5 ዓመት። እስቲ ናና የድርጅቱ ወንድሜ ድርጅቱን ማለት ነው ምን ነገርን አድምጠኝ። አሁን ናና በስልክ ተረክቤ የሾሚ ሰዎች እኮ ያስረከቡኝ ነው። የሾሚ ሰዎች እኮ ሰው አልሾመችኝም ወንድሜ። እሺ አድምጠኝ። ቆይ አሁን በስልክ አለ የምንነጋገረው። ቢሮ ና ስንት ሰዓት ትመጣለህ? ኦኬ መጥሪያ ልትልክልኝ ትችላለህ? ለሷ መጥሪያ ምንም አስፈልግም። በቃ ስልክ ደወልኩልህ። ወይ አድምጠኝ። ስልክ ደወልኩልህ። ይሄ እኮ ነተን ያሳያል እኮ ስልክ ከደረው መጥሪያ እኮ በተለያየ ምክንያት ስልክ ለዱርዬ ለውመኔ ምናምን ነው መጥሪያ የሚላከው። ገብተኛል ወንድሜ። ግን ይሄንን ማናጀር አድምጠኝ። ቆይ መጥሪያም አስፈልግም። ለውመኔ ምናምን ነው መጥሪያ የምንልከው። ስለዚህ ይሄን ነገር ለመነጋገር አንተም በእልህ ሆነ እንትን ከምትል ያለውን ሁኔታና ከዛ በኋላ እዚህ ጋር የምንነጋገረውን ነገር እንነጋገራለን። አንተም በወንጀል መጠየቅ የለብህም። ቀርበው መረከብ ይችላሉ። ዛሬ እሱን እኮ እሱን መነጋገር አለበት። አንተ መተህ መነጋገር አለበት። ይህን አላስረክባለኝ ስትል ማለት ነው ፍርድ ቤት ከሳ ስትጠየቅ ማለት ነው አላስረክብም ብሏል ከተባልኩኝ በህግ ነው ልጠይቅ የምችለው አይደለ? ምኑ ነው ወንጀል የሚሆኑት? የተረከቡት ስለ ወንጀል ስለምን በስልክ አናወራ። ስለዚህ ናና ቢሮ አውራኝ መለለጅ በቃ እኔ መጥሪያ የምትልክልኝ መጥሪያ ከሰህምና በቃ መጥሪያ ካላክልኝ እኔ ልመጣ አልችልም። ኦኬ። ስለዚህ በወንጀል ትጠየቃለህ። ጨርሰን አመሰግናለሁ። ስለዚህ ይሄ ላይ ምንድነው አስተያየቶት? መጥሪያ እኔ ለምሳሌ ለሆነ ጉዳይ ተፈልጌ መጥሪያ ካልሰጣችሁኝ አልመጣም ማለት መጥሪያ ለእንትን ነው የሚሰጥ ለወመኔና ለእንትን ነው ምን እያለ ነው ይሄ የጸጥታ አካል? ሁለተኛ በግል ውስጥ በዚህ ደረጃ እንደዚህ አይነት ጉዳይ ውስጥ ገብቶ እንትን ማለት ይቻላል ወይ? ምን ታዘቡ እዚህ ጋር? በማሳያነት ነው ቶታሊ ሮንግ ነው። እንደዚህ አይነት አፕሮች የለም ፖሊስ ውስጥ።
ምናልባት ይሄንን ድምዳሜ ላይ ከመድረሴ በፊት እኔ ማጥራት ይጠይቆታል ማሳያ እኔ እንትን ብዬ ነው ፖሊስ ከሆነ አሁን እኔ ምን አልኩ መሰሉት ጥሩ አመጡልኝ ቀጥሎም ላመጣው ነው እኔ ለዚህ ነው ከሰውየውም ጋር ስንነጋገር አንደኛ የዚህ ጣቢያ እንትን ስሙ መጥፋት የለበትም ነገር ግን በልጅቷ ስልክ ስለተደወለ ልጅቷ በፖሊስ ስም ነው ወንጀለኛ ያናገረችው እሷም ተጠያቂ የምትሆንበት አድራሻው ስላለኝ አድራሻም ተቀብዬ ለእርሱ ይሄን ጥያቄ ማቀርበው ለዚህ ነው አንደኛ መጥራለውና ለዱርዬ ይሄ ፖሊስ ቢሆን ፖሊስ ያልሆነ ፖሊስ ነው ልብስ የለበሰ ፖሊስ ውስጡ ፖሊስ ያልሆነ ምናልባትም መጀመሪያ መግቢያ ላይ እንዳልኩ እንዲሁ ዝም ብሎ የተቀላቀለ ፖሊስ አንድ ሰው እኮ አቶ ሰሜነ እኮ ጋዜጠኛ ስትሆን አላማ ስላለ ነው እኮ ጋዜጠኝነት ልክ እኔ አንዳንዴ ከወታደር ስራ ጋር ነው ማመሳስለው በጣም ቻሌንጆች አሉት ስለዚህ አንድን ሙያ ስትወድ አላማ ስትሰራ የሚከፈል መስዋዕትነት አለ ያንን አሜን ብለ ተቀበለ ነው ስለዚህ ቁርጠኝነት ሊኖር ይገባል ያንን ያልተቀበሉ እንዲሁ በአጋጣሚ እስቲ ፖሊስ ውስጥ ምን አለ ብሎ የሚቀላቀሉ ግን ያልተጋለጡ ካልሆነ በስተቀር ፖሊስ እንዲህ አይነት መልስ አይሰጥም በአግባቡ ማመልከቻ አቤቱታ ይቀርባል በአቤቱታ ላይ ማስረጃ ይሰማል በነገራችን ላይ ማስረጃ ከተሰማ በኋላ እሱንም አያይዘው ማስረጃ ከተሰማ በኋላ እንግዲህ ማስረጃው በቂ ነው ያስጠራል ከተባለ ምናልባት አደገኛ ከሆነ የፍርድ ቤት መያዣ ትእዛዝ ወጥቶ ለምን በመጥሪያ እና አንድን ዘራፊ ማለት ጥፋ ማለት ስለሆነ አድራሻው አይደለም ማዘዣው ይዞ ሄዶ ፖሊሱ መታወቂያውን አሳይቶ ይሄው እኔ ኮንስታብል ገሌ ወይ ሳጅን ገሌ ወይ እንደዚህ ይባላል ከዚህ ቦታ ነው የመጣሁት የፍርድ ቤት መያዣ ትእዛዝ ይዣለሁ ከዚህ ፍርድ ቤት የወጣ ለዚህ ጥያቄ እንፈልጋለን ብሎ ያብራራለታል አብሮ ይሄዳሉ ምናልባት በዚህ እንግዲህ እምቢታ የሚያሳይ ከሆነም ያው እንግዲህ ፖሊስ በተሰጠው ስልጣን ይሄንን ነው የሚያደርገው ከዛ ውጪ ደግሞ ወንጀሉም ያን ያክል በጽኑ እስራት የሚያስቀጣ አይደለም ከሀገር የሚያስጠፋው አይደለም ወይም ደግሞ ይሄ ሰው አድራሻ ያለው ነው ስራ ያለው ነው ንግድ ያለው ነው ስለዚህ በመጥሪያ ብቻ መጥቶ ሄዶ ስለተከሰሰበት ተከሳሹም አድራሻቸው እዚያ አይደለም እንደው ኖርማል እንትኑ ቃሉን ከሰጠ በኋላ በዋስ ነው የሚወጣው ምንም በዛ ደረጃ ነው ስለዚህ መጥሪያ ለቦዘኔ ነው ለምን የሚለው ነገር ይሄ ሰውዬ ለኔ ፖሊስ አይደለም ብዙ ጊዜ ስለሚያጋጥመን ፖሊስ አይደለም ብዬ ግን አፌን ሞልቼ ለመናገር ይሄን ከይዝ ይዤ ስልኩን ይዤ ሁሉንም አስጠርተን ጉዳዩን መርምረን ይሄ ሰው እዚህ ቦታ አለ የለም የሚለው ነገር ማጥራት ይፈልጋል ብዙ ጊዜ ፖሊስ ነን ብሎ የሚያጭበረብሩ አዲስ አበባ ውስጥ ማአት አሉ ፖሊስ ነን ይላሉ አሁን ግን አድራሻ ነው ካልሆነ ሰውዬ ተጠያቂ የሚሆን አካል አለው በነገራችን ላይ ለኔ የሚያመለከተው ሰው ለዛኛው የሚያመለከተው ሰው ተጠያቂ ይሆናሉ ምክንያቱም በአንድ እንትን ላይ የፖሊስም ያላግባቡ መጥፋት ስለሌለበት ሌላ ፖሊስን እኮ ፖሊስ የሚያሰኘው እኮ እኔ ፖሊስ ነኝ ብሎ እኮ አንድ ሰው ፖሊስ ነኝ ብሎ ሲጠራ ህግ አክባሪነት ነው በህጉና በስርዓቱ የተቀመጡትን ነገሮች በስነ ስርዓት የሚተገብር ጠንቃቃ ሰው ማለት ነው ፖሊስ ማለት እንደፈለገው የሚራመድ እንደፈለገው እንደመጣለት የማይናገር ፖሊስ ሲንቀሳቀስ እንቅስቃሴ አለባበሱ ይታወቃል እንቅስቃሴ ይታወቃል የጺሙ የጸጉር አቆራረጡ ሲናገር ምን መናገር አለበት የህግ ቋንቋ ነው መናገር ያለበት ሰውን ማስቀየም የለበትም እያንዳንዷ ነገር በጥንቃቄ የተሞላ ነው የፖሊስ ስራ እንቅስቃሴው ሁሉ ስለዚህ ፖሊስ ነው ከተባለ ይሄን ሁሉ ዲሲፕሊን ያሟላ ነው እንጂ እንደፈለገው ስልኩን ስላገኘ ወይ ደግሞ እንደፈለገው ልብሱን ስለለበሰ እንደፈለገ መናገር አይችልም ስለዚህ እንዲህ አይነት በጣም ተለዋጭ ስለሆኑ እሱን ማሰብ ስለሚጠይቅ ነው ለምሳሌ አሁን ሀገራችን ፈተና ውስጥ ነበር የቆየችው በተለያየ መልኩ አሁን ከህልውና ዘመቻው ጋር ተያይዞ በርካቶች ተፈናቅለዋል በርካቶች ተወግተዋል እንደዚሁም ከሽብርተኝነትም ጋር ተያይዞ ብዙ ነገር ህብረተሰቡ እየተባበረ እየተጋገዘ አልፎታል በርካታ ባለሀብቶቻችን በርካታ የበጎ አድራጎት ድርጅቶች በተመሳሳይ ለነዚህ ወገኖቻችን ሲደርሱ ተመልክተናል በዚያው ልክ ግን በህገ ወጥ መንገድ ደግሞ እገሌ ፍቃድ ሰጠኝ የትልልቅ ባለስልጣናትን አሁን እዚህ ጋር ሱም ሊያዩት ይችላሉ እንደዚህ የተባለ በመዋጮ ከየንግድ ቤቱ እንደዚህ ማይመስል ማተም እየተደረገ ከገሌ ዞን የተባለ በገሌ ተብሎ ጭምር በአካውንት ገንዘብ ሲሰበሰብ
እሷንም አድራሻ ልሰጠው እችላለሁ። አንዲቷ ተጠራጥራ ጠቁማ በቁጥጥር ስር የዋሉ ይመስለኛል። ነገር ግን በማግስቱ በተደራጀ መንገድ ሱቋን ቤቷን ያዘረፉትና ከለላ ስጡኝ ብል እንኳን የሚሰማኝ አጣው። ሰዎቹ ግን ወንጀለኛው ነው ተይዟል። ከለላ ግን እየሰጠኝ ያለ አካል የለም። ይሄ ነው ፖሊስና ህብረተሰብ ማለት። እኔ ስጠቁም ወንጀልን ሳጋለጥ በዚህ ደረጃ ከለላ ሊሰጠኝ ይገባል። እዚሁ ወሎ ሰፈር አደባባይ ላይ ትልቅ ህንጻ ላይ ሰራተኞች ባሉበት ሁኔታ ተደራጅተው ገብተው አዋክበው ዘርፈው የሚሊዮን ብር የሚደርስ ንብረት ተዘርፋለች፣ አመልክታለች። ስለዚህ ሰዎች ከለላ ካልተሰጣቸው እንዴት አድርገው ነው ፖሊስና ህብረተሰብ ሆነው አብረው በጋራ መስራት የሚችሉት? ይህንንም አድራሻ መስጠት ስለምችል ተጨባጭ ማስረጃም ስለሆነ ለእርሶም እንደ መረጃ ስለሚያገለግሉት ነው እዚህ ጋር ማቅረቤና ምን አስተያየት አሉት? ሰዎች ከለላ ካልተሰጣቸው እንዴት አድርገው ነው ፖሊስና ህብረተሰብ ሆነው አብረው በጋራ መስራት የሚችሉት? ይህንንም አድራሻ መስጠት ስለምችል ተጨባጭ ማስረጃም ስለሆነ ለእርሶም እንደ መረጃ ስለሚያገለግሉት ነው እዚህ ጋር ማቅረቤና ምን አስተያየት አሉት? ይሄ ፖሊስ ከለላ መስጠት ግዴታ ነው። ለምን በአዋጅም የተቀመጠ ነገር አለ። በእርግጥ ይህንን ከለላ እንዲሰጥ ስልጣኑ ለፍትህ ሚኒስቴር ነው የተሰጠው። ፍትህ ሚኒስቴር ያዛል በዚህ ጉዳይ ላይ በዚህ ጉዳይ ላይ ጥበቃ ይደረግላቸው የሚል የማዘዝ ስልጣን አለው። ከዛ ውጪ ባለው ነገር ግን የፖሊስን ስራ በተመለከተ ተቆጥሮ የሚያልቅ አይደለም። ፖሊስ እስኪነገረው ትእዛዝ እስኪሰጠው ደብዳቤ እስኪጻፍለት መጠበቅ የለበትም። በዚች ተበዳይ ላይ ጉዳት ደርሷል፣ ምስክር ሆናለች። ከመዘረፋውም አልፎ ደግሞ እነዛ በወንጀል የተጠረጠሩ ሰዎች ተይዞ ወይ በዋስ ወጥቶ ወይ ያልተያዙ ውጭ የቀሩት ጉዳት ሊያደርስባት ከሆነ አንደኛ ግለሰቧን እየጎዳት ነው። ሁለተኛ እኮ የፖሊስንም አላማ እያከሸፉ ነው። ወንጀል ሊሰሩ ነው። ስለዚህ ወንጀልም እንዳይሰራ ጭምር ነው ለሷ ከለላ መስጠት፣ እሷን ማበረታታት፣ እሷን መጠበቅ፣ የሚጠረጠራቸውን ሰዎች ቦታዎች ተከታትሎ ወደ ህግ ማቅረብ የፖሊስ ግዴታ ነው። ለምን ቀድሞ መከላከል ግዴታ ስለሆነ። ስለዚህ እንደዚህ ይደረጋል። አንዳንድ ጊዜ ግን ምን ችግር አለ ብትለኝ ኬዞች በጣም ይበዙና ልክ ከተማው ሰፊ ይሁንና የሚጠበቀው ተቋማትና ንግድ ድርጅቶች ህዝቡም ሁሉ የገበያ ቦታዎች በጣም በርካታ ይሆኑና የሚጠበቀው ደግሞ በካሜራ ሳይሆን ሁሉም በቴክኖሎጂ ሳይሆን በሰው ኃይል ስለሆነ ማዳረስ ያቅትና ጉዳዮች ስለሚበዙ የሚፈለገውን አይነት ስራ ሁሉም ጋር ተደራሽነት መድረስ ያዳግታል። ስለዚህ የተደራሽነት ችግር አለ። ነገም ተነጎዳም ሊገጥም ይችል። የተደራሽነቱን ችግር ለመቅረፍ ነው የሰው ኃይሉን የማብዛት ቴክኖሎጂውን በየቦታው ከካሜራ ጭምር ብዙ ነገሮች እየተሰሩ ያሉትና እነዚህ አይነት ችግሮች አሉ። ግን ሆነም ቀረም ግዴታ አለ። አንድ ነገር ግን ልገልጽ ልንፈልገው የሰው ኃይልም እጥረት ኖሮት ቴክኖሎጂም ወይ ደግሞ በጀትም ወይ ደግሞ ሎጂስቲክም እጁ ላይ ሳይኖር አንድ ለፖሊስ ያልተነገረ የስራ ግሩም የሆነ ድንቅ የሆነ የስራ ባህሪ ፖሊስ አልችልም፣ የሰው ኃይል የለኝም፣ ደከመኝ፣ እንዲህ ነው አልችልም የሚል አይነሳም። ይሰራል። እየሰራ ግን ውጤቱ እንዴት እንትሩ የቱ ላይ ነው የሚንጸባረቀው? ሙሉ ኃይል ካለው፣ በቂ ሰው ኃይል ካለው፣ ሎጂስቲክ ካለው፣ በጀት በጣም ካለው ጥሩ ውጤት ይመጣል። የሆነ ጉለት ካለ፣ የሰው ኃይል ጉለት ካለ ግን የሚፈለገው ውጤት አይመጣም። ውጤቱ ላይ ነው ልዩነቱ እንጂ ቁርጠኝነቱ ላይ ሌሊትና ቀን በቁርጠኝነት መስራቱ ላይ ደከመኝ፣ ይሄ ነገር አይመለከተኝም፣ ወንጀል ይሁን አይሁን ሲፈልግ መጨረሻ ነው አጣልቶ ወደ ፖሊሱን የሚመለከት የማይመለከት ማንኛውንም ነገር ግን አገር ይጎዳል፣ ህዝብ ይጎዳል፣ ግለሰብ ይጎዳል ብሎ ካመነ አልችልም ብሎ ወደ ኋላ አይልም፣ እኔን አይመለከተኝም አይልም። ይሄ ድንቅ የስራ ባህሪ ፖሊስ ውስጥ ያለ አሁንም መጎልበት ያለበት ነው። እዚህ ላይ እንግዲህ ጉለቶቹን ሌሎቹን ያቀሙን ነገር መቅረፍ ከቻል አንድ ሰው በመጠቆሙ መመታቱ ሳያንስ ቤቱ የሚዘረፍበት ከሆነ ይሄንን ዜና የሚሰማ ሌላው ምን ያደርጋል? ከቱሪዝምም ከብዙ ነገሮች ጋር እኮ ይያያዛልና እንዲህ አይነት ነገሮችን ክፍተት ብሎ መውሰድም ተገቢ አይደለም። ሌላ ግን እዚህ ሳይነሳ መቅረት የሌለበት አንዱ ጉዳይ የቅንጅት ስራ፣ ለምሳሌ ሀገር ፈተና ውስጥ በወደቀች ሰዓት ከፌዴራል ፖሊስ ከአጎራባሽ ክልሎች በተለይ ከኦሮሚያ ጋር በነበራቸው የቅንጅት ስራዎች በርካታ ውጤቶች መመዝገባቸው አይካድም። ይሄ እንደተጠበቀ ነው፣ ማንም የማይክደው ሀቅ ነው። በዚያው ልክ ደግሞ የጎራ መደበላለቁ የፈጠራቸውን በርካታ ችግሮች አሉ። ለምሳሌ የእዝ ሰንሰለቱ ልኩንና ጠገጉን ባልጠበቀበት ሁኔታ ላይ ፖሊስ የሰብአዊ መብት ጥሰት ቢፈጽም፣ ያልተመጣጠነ ኃይል ቢጠቀም ወዘተርፈ
አንደኛ እናንተም ባለቤቱን ስለማታውቁት ለማረም የምትችሉበት እድል አይፈጠርም። የመረጃ የትንተና የምናምን ስርዓቶች የሉም። ከዚያ ባሻገር ደግሞ የተጎዱ አካላት የሚከሱትን ባለቤት በማጣት ደመከልቦ ነው የሚቀሩበት ሁኔታ አለ። በተለይ ከኦሮሚያ ፖሊሶች ጋር በተያዘ ወሰናችሁ የት ድረስ ነው በሚል ደረጃ ሁሉ በማይታወቅበት አግባብ አንዳንዶች ከአዲስ አበባ ተይዘው ደብረዘይት ኦሮሚያ ታሰሩ፣ የኦሮሚያ ፖሊስ ነው የወሰዳቸው ወዘተርፈ በሚል እንደሌላችሁ በሚያስቆጥር ደረጃ እናንተን ሳያስፈቅዱ ይሁን እንዲህ አይነት ነገሮች በስፋት ይሰማሉ። ይሄ ደግሞ የከተማው ነዋሪ እናንተ ላይ ያለው እምነት እንዲያጣ ሊያደርገው ይችላልና ምንድን ነው እዚህ ላይ ያለው አስተያየት? እንግዲህ ፖሊስ የሀገራችን ፖሊስ ፌደራል ፖሊስ አለ፣ የክልል ፖሊስ አለ፣ የከተማ መስተዳድሮች ፖሊስ አለ። ሁሉም ፖሊስ ህግን የማስከበር ስልጣን ተሰጥቶታል። ህግን ሲያስከብር ግን የመጀመሪያ ፕራዮሪቲው በተሰጠው ቀጠና ውስጥ ነው። አዲስ አበባ ከሆነ አዲስ አበባ፣ ምናልባት ከአዲስ አበባ ውጪ ሆኖ እንኳን ሌላው ዜጋን ራሱ ህግን እንዲያስከብር ህግን እንዲረዳ እንዲከላከል የሚያስገድደውን ፖሊሱ ላይ ደግሞ እጥፍ ነው የሚሆንበት። ያው ሙያዊ እንትን አለ። ልክ እኮ አንድ ሐኪም ጥቁር አንበሳ ላይ ነው ያለው የሆነ ቦታ ላይ እንትን ሲል ፈርስት ኤድ ሰጥቶ ህይወት ማዳን ግዴታ እንደሆነው እንደዚህ አይነት ነገሮች አሉ። ይሄ እንደተጠበቀ ሆኖ ሌሎች የስራ አሰራሮች ሁሉ በቅንጅት ነው የሚሰሩት። በቅንጅት ሲሰሩ የሚፈለግ ሰው ካለ ከኦሮሚያ የፍርድ ቤት ማዘዣ ትእዛዝ ይዘን የትብብር ደብዳቤ ጽፈን ፖሊስ ልከን እነሱም የፍርድ ቤት ማዘዣ ትእዛዝ ይዘው የትብብር ደብዳቤ ይዘው ሁኔታዎችን እንትን ለማለት መዝገቡን ለመመርመር ስልጣኑ አይደለም። አንድ ሰው ሰውን የገደለው ገሎ የሚፈለግ ከሆነ የገደለው ኦሮሚያ ወይ አማራ ክልል ከሆነ ያጣራው አማራ ክልል ነው ወይ ኦሮሚያ ነው። የሚፈልገው ትእዛዙን የሰጠው የአማራ ክልል ፍርድ ቤት ነው፣ ስልጣኑ አለው። ወይም ደግሞ የኦሮሚያ ክልል ፍርድ ቤት ነው፣ ስልጣኑ አለው። ያንን እንዴት ተሰጠ፣ መቼ ነው የገደለው፣ እንዴት ነው የገደለው የሚል ነገር ስልጣናችን አይደለም። የምናየው ነገር የዚህ ክልል ወይ የዚህ ቦታ ፖሊስ ነው፣ የትብብር ደብዳቤ አለው። ዋናውና መሰረታዊ ነገር የፍርድ ቤት መያዣ ትእዛዝ አለው። ይሄን ካለው ፍትህ ጋር ስለሚቀርብ እኛ ጋር ይመጣል። እኛ ተባብረን ይዘን እንሰጣለን። ስለዚህ ዛሬ የአዲስ አበባ ፖሊስ አማራ ክልል የሰጠነው ፖሊሲ ነው። ተጠርጣሪ ይኖራል፣ ለኦሮሚያ የምንሰጠው ይኖራል፣ የሚሰጡን ይኖራል። ይሄ ነው። ከዛው እናንተ ሳታውቁ ግን አንድም የሌላ ክልል የጸጥታ መዋቅር እዚህ ገብቶ የአዲስ አበባ ከተማ ነዋሪን አንጠልጥሎ መውጣት አይችልም። እኛ ጋር ይመጣል፣ ደብዳቤ ያመጣል፣ የፍርድ ቤት ትእዛዝ ያመጣል። የመተባበር ግዴታ ስላለን ምንም ቅድም ያልኩ እኮ ነው። ምን ያንጠለጥላቸዋል? እንገደዳለን እኮ ዝም ብሎ ተደብቆ አንጠልጥሎ አይሄድም። ከሱ የሚጠበቀው የደብዳቤውንና የፍርድ ቤት ትእዛዙን ማሳየት ነው። ያንዴ እኛ ሳንወድ በግድ የት ነው እንዲህ ነው የመመርመር ስልጣኑ የለም። አሁን እኔ የምሉት እናንተ ሳታውቁ የአዲስ አበባ ከተማ ነዋሪ በሌላ ክልል የጸጥታ አካል ምንም አይነት የመያዝም ይሁን የማንገራገር ነገር ደርሶበት አያውቅም። እኛ አውቀን ፈቅደን ይዘን እንሰጣቸዋለን። ይዞ ይሄዳሉ። ከዛ ውጪ እነሱ አውቀው ይዘው ይሰጡናል። ይዘን እንሄዳለን። አንዳንድ ነገሮች ሊኖሩ ይችላሉ። አንዳንድ ነገር ለምሳሌ የሆነ ሰው ቢኖር በሆነ ወንጀል ይፈለጋል እንበል። ከአዲስ አበባ ወጥቶ ቡራዩ ላይ ሊያዝ ይችላል። ከአዲስ አበባ አንጠልጥሎ ወሰዱኝ። ሁሌም ወንጀል የሚፈጽሙ ሰዎች ስማርት ሆነው በልጦ ለመገኘት እንኳን እንጂ አዲስ አበባ ያዘም ዳኛውንም ለማሳመን የማያደርጉት ጥረት የለም። ቃሊቲ አንድ ቀን ሄደበት ጎበኝ። በጣም ደጋጋሚ ወንጀሎች 10 ዓመትም ተቀጥ እንደገና እዛው ይመለሳሉ፣ ይወጣሉ። የሆነች ሰውነትን የሚጭር ነገር ካላቸው እሷን ይፈልጉና ጀርባቸውን ይተለትላሉ። ከዛ ፍርድ ቤት ሲቀርብ ልብሳቸውን ያወልቁና ይሄው ፖሊስ እንዲደበደበኝ ብሎ ያቀርባሉ። ቶታሊ የዳኛውን ጭንቅላት ይቀይሩለትና ዋስ እንዲል ያደርጋሉ። በቃ ስሜቱን ያውቁታል የዳኛውን። በጣም በዛ ደረጃ አንድ ሰው ወንጀል ሲሰራ ዳኞች ግን የኔ ያለ የዋህ ናቸው ብለው ያምናሉ ኮሚሽነር? ዳኞች የዋህ አይደሉም። ነገር ግን ዳኞች ሁሌም ተጎዳው ላለው ግለሰብ ነው የሚያደሉት። ትክክልም ነው። እዚህ ጋር አንድ ግለሰብ ፖሊስም ለተጎዳ ነው። ፖሊስ ግን ለተጎዳ ሲባል አሁን አንድ ሰው ከገደለ ሁሌ የማየው ሟቹን ነው የማየው። ሟቹ እንዴት እንደተወጋ፣ እንዴት በጥይት እንዴት አሰቃቂ ጉዳት እንደደረሰበት። ስለዚህ ከሟቹ ወገን ሆኜ ፖሊስና አቃቢ ይሄንን ጎጂ እንዴት አድርጌ ፍርድ ቤት አቅርቤ ከቻልኩ በሞት
በጣም እንደ ወንጀሉ ክብደት ካልቻለ እድሜ ልክ ካልሆነ 20 ዓመት እንደዚህ አስቀጥቼ እሱም እንዲማርበት ሌሎቹም ተመሳሳይ የወንጀል የመስራት ሐሳብ ያላቸው ሰዎች ከሱ እንዲማሩ እንዴት አደርጋለሁ የሚል የዛን የተጎጂ ወገንተኝነት ነው ምን ይዘው። ፍርድ ቤት ጋር ስትሄድ ደግሞ አቃቢ ሕጉ አለ፣ ፖሊሱ አለ። እኔ ብቻዬን ሆኜ እንዲህ ስለሆነ ደብድቦኝ ቀጥቅጦኝ ምናምን ብሎ ያሳምናል። ማሳመኛ ቃላት ነው። ስለዚህ ዳኛ የግድ ከፖሊሱና ከአቃቢ ሕጉ ይልቅ የፖሊሱና የአቃቢ ሕጉን ማስረጃ ያዳምጣል፣ የግለሰቡንም ያዳምጣል ደረሰብኝ። ስለዚህ ሰው ነውና ሆዱ ከራራ ካመነበት የሚያያቸው ነገሮች ደግሞ ሰው እውነት ራሱን በራሱ እንዲህ አይነት ጉዳት አያደርስም የሚል ግንዛቤም ሊኖረው ስለሚችል ዋስ ሊለው ይችላል፣ ወይ የሆነ ነገር ሊኖር ይችላል፣ ወይ ፖሊሱ ላይ ይጣራ ሊል ይችላል። እንዲህ አይነት ስለዚህ በጣም በትንሹ እንዲህ አይነት ነገሮች አሉ። ከፍ ሲል ደግሞ የረቀቀ ወንጀል የሚሰሩት ባንክን የሚያጭበረብሩ ሰዎች፣ የተለያየ በትልቁ የሚያጭበረብሩ ሰዎች ደግሞ በጣም የረቀቀ ምን ባደርግ ነው ይሄስ ጥያቄ ሲመጣ ማሸነፍ የሚችለው? ስለዚህ አንዱ ይሄ፣ ሁለተኛ ያለ አግባብ ያለ ጁሪስዲክሽን ከዚህ ቦታ ታፍኜ ተወሰድኩ ብል አገር ይንጫጫል፣ ሰብአዊ መብት ይንጫጫል፣ ምን ይንጫጫል፣ ያኔ እኔ መፍትሄ ያገኛል ብሎ የሚያስቡ በጣም በጥሩ ጠበቃ ስል 5-6 ጠበቃ ይቀጥራሉ። 5-6 ሌላው ምንም የሌለው ያው መንግስት ነው የሚያቆምለት። 5-6 ጠበቃ እንትን ያሉ በሌላ መልኩ ለሁኔታቸው በሚመች ዩቲዩበሮች አሉ፣ በፌስቡክ በምን የሚዲያውን ዘመቻ ያዘምታሉ፣ በተለያየ መልክ ያደርጋሉ። ስለዚህ እንዲህ የሚያደርጉ ነገሮችም ስላሉ እንዲህ አይነት ነገሮች ግን በሚዛኑ ያኛውም ማለት ነው። በሚዛኑ ኖርማል አሰራራችን ይሄ ነው። እኛ ይሄንን ነው የምናውቀው፣ ይሄንን ነው የምንተገብረው በቀጣይ። እሺ የሚኒስትሮች ምክር ቤት ደንብ ቁጥር 96 ህዝባር 1996 አንቀጽ 6 ለእናንተ የሰጠው ስልጣን አንዱ ወንጀልን መከላከልና የምርመራ ስራይ ነው። ወደ 14 የሚሆኑ ስልጣንና ተግባራት ተሰጥቷቸዋል። ነገር ግን በ365 ህዝባር 95 ለፌዴራል ማረሚያ ቤቶች የተሰጠን ተግባርና ኃላፊነት የማነጽ፣ የማስተማር፣ የማረም በሚል የያዛችኋቸውን አካላት ለእናንተ የተሰጠውን ስልጣን ትታችሁ በህገ መንግስቱ አንቀጽ 17(2) ላይም በተመለከተው መሰረት ማንኛውም ሰው በህግ ከተደነገገው ስርዓት ውጪ ሊያዝ፣ ክስ ሳይቀርብበት ወይም ሳይፈረድበት ሊታሰር እንደማይችል ተደንግጎ ሳለ አስተምረን አስመረቅን የሚል በይፋ 2 ወር ሙሉ የአዲስ አበባ ፖሊስ ኮሚሽን በምናምን ብላቴ ነው በሆነ በጦል ላይ ምናምን ካምፕ ውስጥ አሰልጥኖ አርሞ አንጾ አወጣ የሚል ዜና እንሰማለንና ምን አገባችሁ? ይሄ ለእናንተ ያልተሰጠ ተግባርና ኃላፊነት ምናልባትም ሀገራችን የፈረማቻቸውን ዓለም አቀፋዊ ስምምነቶችንም መጣስ ጭምር ነው። አንድ ይሄንን በዛው አያይዘው ፍርድ ቤት የለቀቀውንና በዋስትና የተፈቀደለትን አካል ላይ ዛሬም ማንገራገር አለ። ይሄ ለብልሹ አሰራር የተመቻቸ የጸጥታ መዋቅር መብዛቱን ነው የሚያሳየው። ብዙ ጊዜ እንደውም መጥሪያዎች የሚመጡት አርብ ወደ ማታ አካባቢ ነው። ያችን ታሳቢ አድርጎ በዚህ በኩል ያው የሚባለውን እንግዲህ ማረም ማነጽ የተባለው ትክክል ነው። የማረሚያ ቤት ኃላፊነት ነው። ለምን አንድ ሰው ይጠረጠራል፣ ወንጀል ምርመራ ይጣራበታል፣ አቃቢ ሕግ ክስ ይመሰርታል፣ በመደበኛ ቀጠሮ ተመላልሶ ፍርድ ቤት የመጨረሻውን ውሳኔ ካሳደረበት ከዛ በኋላ ይሄ ታራሚ ነው የተወሰነበት ስለሆነ ታርሞ ተምሮ ነገ ጥሩ ዜጋ ሆኖ መውጣት ስላለበት ያርማል፣ ከጥፋቱ ያንጻል፣ ጥሩ ዜጋ አትሊስት ከቻለ ወደ ቦታው ለመመለስ ነው። ይሄ ግን ከባድ ነው። ሀገራችን ላይ ሰውን ለማነጽ ይህን አንዳንዱ ለመግለጽ የሚከብድ አረመኔ ሰው በላ ማለት ይችላል። ሰውን ገሎ እንኳን የሚቆራርጥ አለ እኮ ሰው ኢትዮጵያ ውስጥ አታምንም። እንዲህ አይነቱን አሁን አርሜ አንሼ ምናምን ለማለት ራሱ የሚከብድ አይታወቅም። አንዳንዱ ሊታነጽ ይችል ይሆናል እንደዚህ አይነት ደረጃ ስላለ በእንትኑ ግን የህጉ ዓላማ አንጾ ጥሩ ዜጋ አድርጎ ማውጣት ነው፣ ወደ ህዝቡ ማቀላቀል ነው። ይሄ የነሱ ስልጣን ነው። የፖሊስ ስልጣን ግን ለብቻው ይዞ የሆነ ቦታ አስገብቶ አንጻለው ምናምን የሚል ነገር የለውም። ነገር ግን በህልውና ዘመቻ ጊዜ በጣም ስጋት የሆኑ ሰዎች ሊሆኑ ይችላሉ ምናልባት። በሌላ መልኩ ደግሞ አዲስ አበባ ከተማ ውስጥ አሁን ጎዳናው በጣም ዋና መንገዶችን አጥለቅልቋል። በዚህ ይመጣል፣ አንተን ይለምናል፣ በዛ ስፖክ ይወጣል ወይ ስልክ ይወስዳል። ይሄ በጣም ቻሌንጅ ነው። ከዚህ ማህበራዊ ፖሊስ መደብደብ አይችልም። ማህበራዊ ጉዳይ ቢሮ ምን ያደርጋል? ከነሱ ጋር ከባለድርሻ አካላት በተለይም ከአዲስ አበባ መስተዳድር ከማህበራዊ ቢሮ ጋር ከነሱ ጋር በመተባበር እነሱ ይገዛ እንትኑን ኮሜንት እናደርጋለን። ምን ይሻላል? እናንተ ግን በባለቤትነት አሰልጥናችሁ ነው። በባለቤትነት አይደለም። የህልውና ዘመቻው ራሱን የቻለ ነው። የዛን ጊዜ ምንም ማድረግ ስለማይቻል
አዋጁ ያኔ ግን ደግሞ በሉና ዘመቻው ጊዜ የአስቸኳይ ጊዜ አዋጅ ሁሉ ጊዜ ምን ይላል መሰለህ? የአስቸኳይ ጊዜ አዋጅ ድርድር ላይ ማያቀርባቸው ህገ መንግስታዊ መብቶች አሉ። ከነዚህ ውስጥ አንዱ ሰብአዊ መብት ነው። ሰብአዊ መብት ነው። ይሄ ሰብአዊ መብትን እንዴት አይጥስም? ኮሚሽነር ሳይጠየቅ በ48 ሰዓቱ ፍርድ ቤት ሳይቀርብ ወስዶ ላጭቶ ካምፕ ማስቀመጥ በዛ ሰዓት ከወሰድን እነዚህ ሁሉ ሰዓት ስልጣኖችን የፍርድ ቤት ስልጣንን ጭምር እኮ ለፖሊስ ሰጥቷል፣ ለህግ አስከባሪ ሰጥቷል። ያለ ፍርድ ቤት ትእዛዝ እንዲበረብር እንዲይዝ እንዲያቆይ ግን ህገ መንግስቱ አንቀጽ 93 ደግሞ ማይጣሱ መብቶች አሁን የማይጣሱ መብቶች ይሄ አንዱ አይደለም። ሰውን ያላግባብ መደብደብ ምን ማለት እንደዚህ እንግዲህ ማይጣሱ የሚላቸው ነገሮች ፖሊስ አይነካትም፣ እዛ ጋር አይደርስም። ይሄ የማደርግበት ነገር ሰብአዊ መብት ነው። ታዲያ ይሄ ሰብአዊ መብት መጣስ አይደለም? እኔ ሳላቅ ወስዳችሁ የሆነ ካምፕ ውስጥ እኔን 2 ወር ሙሉ ለምንድን ነው የምታነጹኝ? በአስቸኳይ ጊዜ አዋጁን ራሱ እንግዲህ ዲቴል መተንተን ያስፈልጋል ማለት ነው። በዚህ ደቂቃ መግባባት ያስፈልጋል። አሁን የሆኑ ሰው አደጋ ሊያደርስ በከተማው ላይ በአገሪቱ ላይ አደጋ ሊያደርስ መጣ። ያንን ፖሊስ ተቆጣጠረው። በ48 ሰዓት ውስጥ ለህግ አቅርብ የሚል ግዳጅ የለም ያኔ። ፍርድ ቤቶቹም ያን ያህል አክቲቭ አልነበሩም ያኔ። አቃቢ ህግ ራሱ ያኔ እንትን የሚለው በደንብ እንደ ፖሊሱ 24 ሰዓት እየሰራ አይደለም። ፖሊሱ ግን ኦልሞስት ፈንጂ ላይ እንደመቆም እንደ መከላከያ ፈንጂ ላይ ቆመን አለፍን ባንልም ኦልሞስት በማይተናነስ ደረጃ አገርን ለማዳን ራሱን ሰጥቶ እያንዳንዱ ተጠርጣሪ ዱላ ይዞም ጦር መሳሪያ ቦምብ የታጠቁን ሁሉ የያዘ በህብረተሰቡ ትብብር በጋራ ሆኖ በቁጥጥር ስር የማዋል ነገር ነበር። ያንን 48 ሰዓትም ከዛ በላይም የማቆየት ሲያቆይ ደግሞ መጨረሻ ላይ ዝም ብሎ ሂድ ከማለት ይሄ በዚህ ጥፋት ነው የተያዛችሁት ወይም በዚህ ነው የተጠረጠራችሁት፣ ከዚህ በኋላ አገር እንዲህ ትፈልጋለች፣ ይሄን ማድረግ አለባችሁ ብሎ ቢቻል ወንጀል እንዳይሰሩ የወንጀለኞች ተባባሪ እንዳይሆኑ የወንጀል መከላከል ስራን ማስረጽ ግዴታ ስለሆነ ስለዚህ ከአዋጁ በኋላ ነው እሱ። ስለዚህ በአዋጁ ጊዜ እንደዚህ አይነት ስራዎች ሲሰሩ ነበር። ውጤታማም ናቸው፣ በእርግጠኝነት ውጤታማም ናቸው። ፖሊስ እንግዲህ ቅድምም በሚዲያችሁ አትገልጹም ያልከው ብዙ ነገሮች ስለሰራው ነገር የመግለጹ ደካማ ጎን አለው። የፈለገው ነገር ግን ከህገ መንግስት በላይ መሆን አይችልም። ህገ መንግስቱን በተአምር በፍጹም አልጣሰም። በፍጹም መጣስ አይደለም ሊጥስ እንኳን አያስብም። ለምን? ስለ ለውጥ ነው መጀመሪያ ያነሳ ነው። ለውጡ የመጣበት ዋናው መንገድ ዋናው ምክንያት የሰብአዊ መብት ያለመከበር ነው። ሰብአዊ መብት ባለመከበሩ ምክንያት ዋና ሰዎች ሰብአዊ መብታቸው ሲጣስ ስለነበረ ያ ህዝብን አስቆጥቶ ለውጡ እንዲመጣ ካስደረገ ያ ዋና ምክንያት ከሆነ ዛሬ ሌላ ለውጥ መናፈቅ ማለት እኮ ነው፣ ለውጡን ማክሸፍ ማለት ነው። ስለዚህ እርግጠኛ ሆኜ የምነግር ነገር በህገ መንግስቱና በሰብአዊ መብት ዜሮ ቶለራንስ ነው። ፖሊስ አይደራደርም፣ ህገ መንግስቱን አይጥስም የሚመስሉ ነገሮች አሉ። አሁን ቅድም እንግዲህ ጎዳና ላይ ብዙ ሰው ስለ ማህበራዊ ጉዳይ እሱን እንለፈውና ያችን ሰዓታችን ተከታተል። ሰው እሺ አይልም። ያኔ ፖሊስ በአካባቢው ይተባበራል፣ ሄዶ የሆነ ስልጠና ይሰጣል፣ ስራ ለማስያዝ ምናምን ለማለት ይመግባል፣ ምን ይላል። የሚጮሁ አሉ ደግሞ አይወዱትም። መንገድ ላይ ጥቅም አለ። መለመን ብቻ አይደለም፣ ከመለመን ጎን ለጎን ከቀናው የ100,000 ብር የሚያወጣን ሞባይል ላጥ ካረገ በ2,000 ብር ከሸጠው ለሱ ሰርግና መላሽ። ስለዚህ እንዲህ አይነት ነገሮችን ለማስወገድ ይሄን ይሰራል። ይሄን ሲያደርግ ግን ስራው በጣም አድካሚ፣ ስድባቸው፣ ምናቸው፣ ጫጫታቸው፣ ፖሊስ ማንም መሰደብ መደብደብን በድንጋይ መወገርን የሚፈልግ አይደለም። ይሄን ሁሉ ችግር ፌስ አድርጎ ነው ፖሊስ እነዚህ ለሰላም ለጸጥታና ከተማዋን ደህንነት ለመጠበቅ የሚሰራውና ቻሌንጅ ውስጥ ገብቶ ነው ለውጤት የሚሰራው እንጂ ሰብአዊ መብትን አይጥስም። ነገም መልሱልኝና እንጨርስ። መጨረሻ ላይ ፍርድ ቤት ጋር ከለቀቁ በኋላ ዋስትና ላይ ምንድነው ሁሉ ማንገራገር? ብዙ ሰዎችን ለመልቀቅ በጣም በቃ እንትን ይጨንቃል። አሁን ሰው በጣም ብልጠት ያበዛል። የህግ አዌርነሱም አለው። በተለይ ብር ካላቸው ቅድም ያልኩት 5-6 ጠበቃ ይገዛሉ። ዳኛው አንድ ነው። እኔ ህጉንም በደንብ ጠበቃ እንትኑን ይሄ ነው ብዬ አንቀጹ ነው ይሄ ባልልህም አንድ ጠበቃ 2 ጠበቃ ሊሚት የለውም ብዬ ነው ማስበውና 3 4 5 6 ጠበቃ በቃ ዳኛውን በጣም ያዋክቡታል። ፖሊስ ደግሞ አንዲት ሴት ተገላ ተቆራርጣ ወይም ተደፍራ ይሄንን ሁሉ ብዙ ጊዜ መናገር አልፈልግም፣ ግን የተደረገ ድርጊት ስለሆነ ነው። ከዛስ በዚህ ደረጃ እንትን ለማለት ይሄ ሰው ድንገት በእኛ ክርክር በእኛ ማስረጃ ያለማቅረብ በእኛ የዳኛን ማስረዳት እኮ መናገርና በኮንፊደንስና ማስረጃ ማሳመን የተለያዩ ናቸው። ባለማሳመን ይሄ ሰው ከወጣ
ያመልጣል። ካመለጠ ዲጂታል መታወቂያ ስለዚህ ህገ መንግስት ጣሳችሁ ማለት ነው። አይልም ምን አይልም ይጠፋል። ስለዚህ ህገ መንግስት ጣሳችሁ ማለት ነው። ህገ መንግስት አይጣስም። ፍርድ ቤት ይለቀቀ። አሁን ፍርድ ቤት ሲለቅ ገና ለቀቀ ነው። ለቀቀ ግን ፕሮሲጀር አለዋ። ሄዶ ወራንቱ መጥቶ ይፈታ የሚለው ለሚፈልገው ኃላፊ ቀርቦ የፍርድ ቤት ትእዛዝ ነው ይፈታ ብሎ ማዘዝ አለበት። የኛ ሰው ግን ችሎቱ ላይ ለምን አልተለቀቀም ብሎ ነው የሚከራከረው። ዋራንቱ መጥቶ አንድ ይሄ ነው። ሁለተኛ የመጨረሻ ህግን መጣስ አይደለም፣ የዳኛ ትእዛዝን መጣስ አይደለም። እስኪደርስ ድረስ ደግሞ ይግባኝ ይጠይቃል ፖሊስ። ወራንቷ ሳትደርስ የመጀመሪያ ደረጃ ፍርድ ቤት ዋስ ካለ ቀጥሎ ባለው ፍርድ ቤት ዋስ ይላል፣ ይግባኝ ይላል ፖሊስ ወይ አቃቢ ህግ ወይ። ስለዚህ እንዲታገድ ትእዛዝ ይሰጣል። ይሄ ህጉ ስለሚፈቅድ ያችን ህግ ላለመጣስ አንደኛ ዓላማውን አሳክቷል፣ ያ ሰውዬ እንዳይጠፋ። ህግ መጣስ ይሆናል፣ የዳኛን ትእዛዝ መጣስ ይሆናል ብለን ብቻ በሆነ ነገር ተከራክረን ዳኛንም እያሳመን መጨረሻ ግን ዋስጥ ብሎ የጠፋ ሰው ምናልባትም ይሄ ዘግናኝ ወንጀል እህቴ ላይ ባለቤቴ ላይ ልጅ ላይ ደርሶ ቢሆን ኖሮ እኔ ቆሜ ሄድ ነበር ወይ የሚያሰኙ ነገሮች አሉ። ስለዚህ በእንዲህ አይነት ነገሮች እኛን የሚያንገበግበን ወንጀሉ እንደተፈጸመ ወንጀሉን አሰቃቂነት በአይናችን ስለምናይ እሱ ግልጽ ነው። ተጎጂዎች ወደኛ ለኛ ስለሚነግሩን ከዳኛ ይልቅ እኛ ነው 24 ሰዓት የሚያገኙን ችግራቸውን ስለሚነግሩን በጣም ስለሚያንገበግብ ሰው ወንጀል የሰራ ሰው ሳይጠየቅ እንዳይጠፋ ብለን የምናደርጋቸው ጥረቶች ናቸው። ሌላው ግን አርብ ማሰር የሚባል ነገር እኮ ድሮ የቀረ ነው። ከለውጡ ወደዚህ አርብና ሰኞ፣ አርብና ቅዳሜ፣ አርብና እሁድ ለኛ አንድ ነው። ለምን ፍርድ ቤት ቅዳሜ ሙሉ ቀን ይሰራል። ፍርድ ቤት ስለሚሰራ አርብ ካሰርን ቅዳሜ ግዴታ ነው 49ኛ ሰዓት እንኳን አናደርስም። ሻርፕ 48 እና 48 ሰዓት ባነሰ ሰዓት ውስጥ ነው ፍርድ ቤት የምናቀርበው እንጂ የድሮ ታሪክ ስለሆነ ሰው እያገላበጠ ያነሳል እንጂ ምንም እዚህ ላይ እርግጠኛ ነኝ። ኮሚሽነር ሐሰን ነጋሽ የአዲስ አበባ የወንጀል ምርመራ ዘርፍ ምክትል ፖሊስ ኮሚሽነር ናቸው። እጅግ በጣም ነው ማመሰግነው በዚህ ደረጃ እዚህ ድረስ ተገኝተው ከረፍት በኋላ በመጀመሪያው ምዕራፍ የመጀመሪያ እንግዳ የሆነው ከ4 ወራት ያላነሱ ጊዜያት ከተመልካቾች ጠፍቼ ነበር። የመጀመሪያው መገናኘታችንን ከእርሱ ጋር በማድረጌ በጣም ደስተኛ ነኝ። በዚህ አጋጣሚ ተመልካቾቻችን እንድታስተውሉልን እንድትገነዘቡልን የምንሻው የኮሚሽነር አንዳንድ የሚባሉት ነገሮች አብዛኞቹ ቦታ ላይ እንዲያዙልን አንዳንድ ተብለው እንዲወሰዱልን ከዚያ ባሻገር ያሉትን ስለተሟገትንባቸው አያሳስቡንም። ስለዚህ ፖሊሶቻችን በዚህ ደረጃ ህዝብ የማያውቃቸው ነገሮች ስለሌሉ በኮሚሽነር ግንዛቤና ደረጃም ልክ ሆናችሁ ለህዝባችሁ ለወገናችሁ ማገልገልን ስራችሁ ነው። እኛም እንደ ሚዲያ ሰው ህብረተሰቡም እንደ ማህበረሰብ ኮሚሽነር የገለጿቸውን የጸጥታ አካላት በተቻለ መጠን መደገፍ፣ ማበርታት፣ ማገዝ ያስፈልጋል። በዚያው ልክ ደግሞ ሰብአዊ መብት ጥሰት ላይ በስፋት በመሳተፍ መንግስትና ህዝብን የሚያራርቁ ይልቁንም ደግሞ አሁን ቀደም ሲል የጠቀስናቸውን የጥቆማ ባህል እንዳይበረታታ እንዳንደጋገፍ የሚያደርጉ አካላትም ላይ በተመሳሳይ ኮሚሽኑም እንደዚሁ የራሱን ግንዛቤ ወስዶ የራሱን ርማት የሚሰጥበት እድልን መፍጠር የሚያስችል ዝግጅት ነው ይዤላችሁ የቀረብኩትና በዚህ ደረጃ ሁሉንም ከግንዛቤ እንድትከቱልን ነው። እዚህ ተገኝተው ስለሰጡን ቃለ ምልልስ በመላው የዋልታ ነጻ ሀሳብ ተመልካቾች ስም ከልብ ነው የማመሰግነው። ስሜ ነባይ ፈርስ ነኝ። ቀደም ሲል እንደተናገርኩት ረቡዕ ምሽት እንደዚሁም በድጋሚ ሐሙስ ቀን 8 ሰዓት እና አርብ 8 ሰዓት ነጻ ሀሳብ ከዛሬ ጀምሮ የሚቀጥል ይሆናል። እንደተለመደው አብራችሁኝ እንድትቆዩ በአክብሮት ነው የምጋብዘው።